ሰላም ሁላችሁም እንኳን ደህና መጣችሁ። ዛሬ በጣም ጥልቅ እና አእምሮን ከሚፈታተኑ የክርስትና አስተምህሮ ጥያቄዎች አንዱን ነው የምንመለከተው። ይሄ ትንታኔያችን በአንድ መነሻ ጽሑፍ ላይ ነው የተመሰረተው እና ስለ እግዚአብሔር ዕቅድ ሆነ ስለ ነጻ ፈቃድ ያለንን አስተሳሰብ ለገማሪ ሊቀይር የሚችል ሐሳብ ነው የሚያቀርበው። እሺ እንግዲህ ዋናው ጥያቄ ይሄ ነው። ሉሲፈር ኃጢአት ባይሰራ ኖሮ የእግዚአብሔር ልጅ ፍጡር መሆን ነበረበት ወይ? ይሄ ጥያቄ ቀላል አይደለም። የኃጢአትን ምንነት፣ የድነትን ትርጉም፣ የእግዚአብሔርን ሉዓላዊ ዕቅድ፣ ሁሉንም ነገር እንደ አዲስ እንድንመረምር የሚያስገድደን ነው። እስቲ እንግዲያው የመነሻ ጽሑፉ የሚሰጠውን በጣም አስገራሚ ምላሽ አብረን እንመልከት። እሺ፣ ለመጀመር ያህል የመነሻ ጽሑፉ አንድ በጣም መሰረታዊ የሆነ መከራከሪያ ነው የሚያቀርበው። ይሄውም እግዚአብሔር ለመላእክትም ሆነ ለሰዎች የሰጠው ነጻ ፈቃድ በተፈጥሮው ያልተሟላ ነበር ይላል። አሁን ይሄ ሲባል ጉድለት ነበረበት ማለት አይደለም። ይልቁንስ ፍጹም ለመሆን የሆነ ሌላ ነገር ያስፈልገው ነበር ማለት ነው። እና ዋናው ነጥብ እዚህ ላይ ነው። ጽሑፉ እንደሚነግረን ኃጢአት የሆነ ድንገተኛ አደጋ አልነበረም። በተቃራኒው የመምረጥ ነጻነት በተሰጣቸው እንደ ሄሌልና አዳም ባሉ ፍጥሮራን ውስጥ የመሳሳት ዕድሉ ያው በተፈጥሯቸው ውስጥ የተቀመጠ ነበር። ታዲያ ይህ ማለት ውድቀታቸው ማይቀር ነገር ነበር ማለት ነው። እስቲ ትንሽ ቀጥለን እኒ እዚህ ጋር ያልተሟላ የሚለው ቃል በጣም ቁልፍ ነው። እስቲ አስቡት፣ ነጻ ፈቃድን እንደ አንድ በጣም ኃይለኛ መሳሪያ አርገን ብንወስደው ያለ ትክክለኛ መመሪያ ወይም ዓላማ ያው መሳሪያ ለጥፋት ሊውል ይችላል አይደል? ጽሑፉም የሚለው ይሄንን ነው። ያ መመሪያና ዓላማ ፍቅር ነው ይላል። ያለ ፍቅር ነጻ ፈቃድ ወደ ኃጢአት የማምራት ዕድሉ እጅግ በጣም ከፍተኛ ነው። ያው ይህን ሐሳብ ለማጠናከር ደግሞ ጽሑፉ ከኢዮብ መጽሐፍ አንድ ጥቅስ ያነሳ። እግዚአብሔር በባሪያቸው እንኳን ማይታመን ከሆነ መላእክቱንም በስተት የሚከስ ከሆነ በሸክላ ቤት ውስጥ የምንኖረው እኛ ሰዎች ምን ያህል የበለጠ ልንሳሳት እንደምንችል ነው የሚያሳየው። እና ይህ ምንን ያመለክታል? ፍጹምነት የፈጣሪ ብቻ መሆኑን ነው። እሺ እንግዲህ ፍጡራን በተፈጥሯቸው ሊሳሳቱ ይችላሉ ካልን ታዲያ እግዚአብሔር እንዴት ነው በፍቅር ላይ የተመሰረተ ስርዓት መገንባት የሚችለው? በጣም ጥሩ ጥያቄ ነው። ይሄ ደግሞ ወደሚቀጥለው የክርክሩ ነጥብ ይወስደናል። ይኸውም ስለ ሕግጋት ምንነትና እንዴት መተዋወቅ እንዳለባቸው ነው። ያው ነጻ ፈቃድ ላላቸው ፍጡራን ይህንን አድርግ ብሎ ማዘዝ ብቻ በቂ አይደለም። ለምን ይመስላችኋል? ምክንያቱም ምርጫ አላቸው። ሕጉ ፍትሃዊ መሆኑን፣ የሚቻል መሆኑን እና ለበጎ መሆኑን ማመን አለባቸው። ይህን ለማድረግ ደግሞ ጽሑፉ እንደሚለው ሕግ አውጪው ራሱ ለዛ ሕግ ተገዢ መሆኑን በተግባር ማሳየት ይኖርበታል። እዚሁ ላይ በጣም ወሳኝ የሆነ ልዩነት እናያለን። እግዚአብሔር ከፈለገ በኃይል እና በፍርሃት መግዛት ይችል ነበር፣ ግን ያንን አላደረገም። ይልቁንስ በፍቅር እና በመነሳሳት ላይ የተመሰረተ መንግስትን መርጠ እና ይህ ምርጫ ሁሉንም ነገር ነው የሚለውጠው። ምክንያቱም በፍቅር ላይ የተመሰረተ ሕግ በጉልበት መጫን አይቻልም። መነሳሳትን እና ከሁሉም በላይ ምሳሌነትን ይጠይቃል። ስለዚህ ጥያቄው ይሄ ይሆናል። ማይታይ ማይዳሰስ እና ፍጹም የሆነ ፈጣሪ መስዋዕትነትን የሚጠይቅ የፍቅር ሕግ ፍትሃዊም የሚቻልም መሆኑን ለፍጡራኑ እንዴት አድርጎ ማሳየት ይችላል? የመነሻ ጽሑፋችን መልስ የሚሰጠው ልክ እዚህ ላይ ነው። ይሄም ወደ ሥጋ መልበስ አስፈላጊነት ይወስደናል። እናም አሁን ወደ ትንታኔያችን እምብርት ደርሰናል። ጽሑፉ የሚያቀርበው አስገራሚ ሐሳብ ይሄ ነው። መስቀሉ የሰው ልጅ ኃጢአት ከሠራ በኋላ ያመጣ ፕላን ቢ አልነበረም በጭራሽ። ይልቁንስ ዓለም ከመፈጠሩ በፊት ጀምሮ የእግዚአብሔር ፕላን ኤ ነበር። ዋናው ዓላማውም የፍቅርን ሕግ ለማሳየት እና ያንን ያልተሟላ ነጻ ፈቃድ ፍጹም ለማድረግ ነበር። እሺ፣ እና ይህ ዕቅድ 4 ዋና ዓላማዎች ነበሩት። አንደኛ፣ ምሳሌ መሆን። እግዚአብሔር ራሱ ያንን ሕግ እንዴት መኖር እንዳለበት በተግባር አሳየ። ሁለተኛ፣ የሚቻል መሆኑን ለማረጋገጥ እንደ አንድ ፍጡር ሆኖ በመኖር
ሕጉ ሊጠብቅ እንደሚችል አረጋገጠ። ሦስተኛ፣ ሕጉ ሲጣስ የሚያስከትለውን ውጤት ለማሳየት እና በመጨረሻም አራተኛ፣ የሁሉም መስዋዕትነት ለፍጥረቱ ያለውን ፍቅር የመጨረሻ ማረጋገጫ ሆነ። ለዚህም ነው ሐዋርያው ጳውሎስ የተሰወረ ጥበብ ብሎ የሚጠራው። ምን ማለት ነው? የሰይጣንም ሆነ የሰው ገዦች ያልተረዱት ዓለም ከመፈጠሩ በፊት የተዘጋጀ መለኮታዊ ስትራቴጂ ነበር ማለት ነው። እውነቱን ለመናገር ቢረዱት ኖሮ የክብርን ጌታ ባልሰቀሉትም ነበር። ሳያውቁ የእግዚአብሔርን ዕቅድ ፈጻሚዎች ባልሆኑም ነበር። ይህንን ሁሉ አንድ ላይ ለማሰር አሁን አስተሳሰባችንን ትንሽ መቀየር አለብን። ከሰው ልጅ እይታ ማለትም ነገሮችን በቅደም ተከተል ከምናይበት መንገድ ወጥተን ሁሉንም ነገር በአንድ ጊዜ ከሚያየው ከፈጣሪ እይታ ለመመልከት መሞከር አለብን። የመጨረሻው የክርክሩ ክፍል የሚጀምረው ከዚህ መሰረታዊ እውነት ነው። እኛ ፍጡራን በጊዜ ፈሰት ውስጥ ነው የምንኖረው። ያለፈውን እናስታውሳለን፣ አሁንን እንለማመዳለን፣ ስለ ወደፊቱ ደግሞ እንገምታለን። የኛ እይታ በቃ መስመራዊ ነው። ነገር ግን ጽሑፉ እንደሚለው እግዚአብሔር ከጊዜ ውጪ ነው። ለእርሱ መጀመሪያ፣ መሃል እና መጨረሻ የሚባል ነገር የለም። ሁሉም በአንድ ጊዜ አሁን ናቸው። ምክንያቱም ጊዜ ራሱ ከፍጥረታቱ አንዱ ነው እና ይህንን መረዳት ስለ ቅድመ ውሳኔ ያለንን ግንዛቤ ለመቀየር ቁልፍ ነገር ነው። ስለዚህ ከዚህ ጊዜ ማይግደቦ እይታ ስንመለከተው ሙሉ ምስል ግልጽ ይሆናል። እግዚአብሔር ሄሌልም ሆነ አዳም እንደሚወድቁ ዓለምን ከመፍጠሩ በፊት ያውቅ ነበር። ስለዚህ መስቀሉ ለውድቀት የተሰጠ ምላሽ ሳይሆን አስቀድሞ የታሰበ መፍትሄ ነበር ማለት ነው። በሌላ አነጋገር እግዚአብሔር መፈጸሙ ማይቀር የነበረውን ኃጢአት ተጠቅሞ የፍቅሩን ሕግ ለመግለጥና ነፃ ፍቃድን ፍጹም ለማድረግ መስቀሉን እንደ ዋና መሳሪያው አድርጎ ዕቅዱን ነደፋ። ይህ ደግሞ ወደ አመክንዮአዊ መደምደሚያው ያደርሰናል። ኃጢአት ባይኖር ኖሮ ምን ይፈጠር ነበር ብሎ መጠየቅ ከኛ የጊዜ እይታ አንጻር ትርጉም ያለው ጥያቄ ነው። ነገር ግን ከፈጣሪ እይታ ስንመለከተው ጥያቄው ራሱ መሰረት ያጣ። ለምን? ምክንያቱም የምናውቀው እውነታ የተገነባው ኃጢአት እንደሚከሰትና መስቀሉም እንደሚቆም በእግዚአብሔር ቅድመ እውቀት ላይ ተመስርቶ ነው። እናም የመነሻ ጽሑፉ በዚህ ጥያቄ ነው የሚተወን። በጊዜ ሰንሰለት የታሰረ አንድ ፍጡር ከጊዜ ውጭ የሆነውን የፈጣሪን ታላቅ ዕቅድ መቼም ቢሆን ሙሉ በሙሉ ሊረዳው ይችላል? ምናልባት የዚህ ጥያቄ መልስ በእምነት እና በትህትና ውስጥ የሚገኝ ይሆናል። ስለተከታተላችሁ ከልብ አመሰግናለሁ።